ዛሬ በቤተ ክርስቲያን ውስጥ የምንማረው ትምህርት ነው የሚቀጥለው። ምንድነው? እኛ ብርቱዎች የሚል ትምህርት ነው ያለን ዛሬ። እኛ ብርቱዎች ተግባራችን በቤተ ክርስቲያን ውስጥ ምንድነው? እኛ ብርቱ አቅም ያለን ብርታት፣ የመንፈሳዊ አቅም ብርታት፣ የእውቀት ብርታት፣ ቀጥሎም ደግሞ የፋይናንስ ብርታት። ሁሉም ሰው በሆነ ነገር ኤክሴል ያደረገበት የበረታበት አቅሙን ያደራጃበት አቅም ኖሮት ወደ ቤተ ክርስቲያን ሊመጣ ይችላል። ስለዚህ የተሰጠኝ መንፈሳዊ አቅም፣ የተሰጠኝ የፋይናንስ አቅም፣ የተሰጠኝ የእውቀት አቅም እንደ እግዚአብሔር ሐሳብ ወይም ደግሞ እንደ እግዚአብሔር ፕላን ነገሩን እንዴት ብጠቀምበት ውጤታማ እሆናለሁ ብላችሁ እንድታስቡና የሚጠቅማችሁን ሐሳብ ሼር አደርጋቸዋለሁ። እግዚአብሔር ዛሬ እኛ ጋር በጥኒት የመጣውን ነገሮች ሁሉ እግዚአብሔር ጋር ያለውን ነገር ተመልከቱ። እንደ እግዚአብሔር ጻድቅ የለም፣ እንደ እግዚአብሔር ብርቱ የለም። ሁሉ በብርታት ሁሉ ምንጭ ነው። የጽድቅ ሁሉ ምንጭ ነው። የእውቀት ሁሉ ምንጭ ነው። የጽድቅ ሁሉ ምንጭ ነው። እግዚአብሔር ግን ያለው መልካምነት የሌለንን ሰዎች አርቆት እኛ ላይ እኛን እንዳያገለግል፣ እኛን እንዳያጠቅም፣ እንደኛ እንዳይጠቅም፣ እኛን መልካም እንዳያደርግ ያለው ነገሮች ሁሉ ከኛ ለይቶት አያውቅም። ባለው ነገር አይኮራም። ባለው ነገር ተመክቶ ሰውን አይፈርድም። ባለው ነገር ተመርክቶ ሰውን ወደ ታች አይመለከትም። አምላካችን አባታችን ጋር ያለነው ባህሪ ያለው ጽድቅ፣ ያለው ብርታት፣ ያለው መልካም ነገር ወደ ሰው እንዲደርስ፣ ወደ ሰው ጉድለት እንዲደርስ አስቦ አልሞ ሰውን ለማገልገል ወደ ታች ዝቅ ብሎ የሱ መልካም ነገር የሱ በጎ ነገር ወደ ሰው እንዲመጣ ተክቶ የሚሰራ የሚሰጥ የሚያካፍል አባት ሆኖ እናየዋለን። ስለዚህ የእግዚአብሔር የሆነው ነገሮች ሁሉ እኛ እንድናገኘው እኛ እንድንጠቀምበት ወደ እሱ አይደለም የጠራን፣ ወደ እሱ አይደለም ያመጣን። ያጣነውን ነገር ልናገኝ በምንችልበት እታች ብንወርድ ምን አለ ስለኛ እታች ወረደ፣ ዝቅ አለ። የኛን ባዶነት ሞልቶ ወደሱ ሙላት አመጣን፣ ወደሱ ብርታት አመጣን፣ ወደሱ ጽድቅ አመጣን። ስለዚህ የእግዚአብሔር ጽድቅ ለሰው የሚሰጥ ነው። የእግዚአብሔር ብርታት ለሰው የሚሰጥ ነው። የእግዚአብሔር ዕውቀት ለሰው የሚካፈል ነው። ከዕውቀቱ እንድንካፈል፣ ከጽድቁ እንድንካፈል፣ ከብርታቱ እንድንካፈል፣ ካለው ማንኛውም ነገር ሳይሰስት ሁሉን ነገር ለኛ ለመስጠት የሚጨክን የሚፈቅድ መልካም አባት ሆኖ በላያችን ላይ አሁን እየሰራ ነው ያለው። ስለዚህ እኛም ከሱ የተካፈልነው ማንኛውም መልካም ነገሮች ሁሉ ልክ እንደ ወላጅ አባታችን እንደ ምሳሌያችን እንደ አባታችን በቤተ ክርስቲያን ውስጥም እኛ ብርቱ የሆነን አቅም አለን የምንል ሰዎች ሁላችን ሌሎችን ለመፍረድ፣ ሌሎችን የበታች አድርጎ ለማየት፣ ሌሎችን ከኛ በታች እንደሆኑ ለማየት ሳይሆን የተሰጠን ማንኛውም መልካም ነገሮች ሁሉ ሌሎችን ለመጥቀም የምንችልበት አቅም እንደሆነ ማየት አለብን። ምክንያቱም ብዙውን ጊዜ ሰዎች እግዚአብሔር በሰጣቸው በጎና ደስ የሚያሰኝ ነገሮች ሁሉ በጣም ተመክተው በጣም ልባቸው ተሞልቶም ሰዎችን እንዳያገለግሉ የሆነ ነገር ለይቷቸው ሲያስቀምጡ እናያለን። ስለዚህ ያላችሁ ማንኛውም ቤስት ነገር አጠገቦቻችሁ ላለ ለክርስቶስ አካል ወይም ለሰው ልጆች ሁሉ ሙላት እንደሆነ እንድታዩ እፈልጋለሁ። ማንኛውንም ነገሮች ሁሉ የሚያስመካን ሰዎችን እንደተራ፣ ሰዎችን እንደጎደሉ፣ ሰዎችን እንደሌላቸው ቆጥረን እንድንገፋቸውና እንድንቃቸው ሳይሆን እግዚአብሔር የሰጠን ነገሮች ሁሉ ሌላው የሌለውን ነገር መሙላት እንድንችል እግዚአብሔር አበልጽጎናል። እግዚአብሔር ጸጋውን ሰጥቶናል። የሰጠን ጸጋ ሁሉ ከኛ አልፎ ከፈሰሰ የሚቀጥለውን ወንድሜን የሚቀጥለውን ቤተሰቤን መልካም ላደርግበት የበዛልኝ ጸጋ ነው ብለን አይምሯችንን ማስተካከል ያስፈልጋል። ቤተ ክርስቲያን ውስጥ ሁላችን ስንመጣ ብርቱ አለ፣ በእውቀት የበረታ ሰው አለ፣ በጸሎት የበረታ ሰው አለ፣ በፋይናንስ የበረታ ሰው አለ፣ በተለያየ ነገር የበረታ ሰው አለ። በዛው ልክ ደግሞ እኛ የሌለንን ነገሮች ሁሉ ደክመው ባዶቻቸውን ይዘው
አቅም የሌላቸው ሰዎች አሉ። ስለዚህ እነሱን ሰዎች እያየን ነፍሳችን እንዲጨነቅ ምን ነው ይሄ ሰው እኔ ጋር ባልመጣ ብለን እንድንክደው ሳይሆን የኛን ቤስት የሚለውን ነገር ወደሱ ለማሳለፍ ነው ማሰብ ያለብን። ምክንያቱም በመንፈሳዊ ቤት ውስጥ ያሉ ሰዎች ሁሉ በመንፈሳዊ ደረጃ የተሰጣቸው መልካም ነገር እንዳለ ታሳቢ ስለሚሆን እንዲያውም ቸርች ላይ ብዙ ኒድ ያላቸው ብዙ ፍላጎት ያላቸው ሰዎች ይጎርፋሉ። ለምንድን ነው የሚጎርፉት? እናንተ ከእግዚአብሔር ተማራችሁ እንደ እግዚአብሔር ታስባላችሁ የሚል ኤክስፔክቴሽን ስላለ፣ ስለዚህ ኤክስፔክት የተደረግነው ከተሰጠን ጸጋ የተነሳ ነው። ስለዚህ ማናችንም ሰዎች የመንፈሳዊ እውቀት ከኛ ጠብቀው ቢመጡ፣ የምክር ነገር ጠብቀው ቢመጡ፣ የፋይናንስ ኒድ ኖሯቸው ቢመጡም ከኛ ጋር ካልመጡ ወደ ማን ይሄዳሉ? ምክንያቱም እኛ ከተቀበልነው ጸጋና ጥበብ የተነሳ ብዙ ሰዎች ወደኛ በብዙ ፍላጎት ሊመጡ ይችላሉ። የመጡትን ፍላጎቶች ልባችን ጨክኖባቸው ልንማረርባቸው፣ ተስፋ ልንቆርጥባቸው፣ ይሄ እንዴት ያስባል ብለን ልናሰቃጃቸው ሳይሆን ልናገለግላቸው በምንችል የልብ ርኅራኄ ራሳችንን ማስቀመጥ መቻል አለብን። ሌላው በመንፈሳዊ ሕይወት ውስጥ ስትኖሩ የተቀበላችሁት በጣም መልካም ጸጋ፣ መልካም ጥበብ ጨዋ አድርጓችሁ፣ ታማኝ አድርጓችሁ በጣም ጥሩ ላይፍ የምትኖሩ ሰዎች በመካከላችን ልትኖሩ ትችላላችሁ። ያ እግዚአብሔርን ያስደስታል። በታማኝነት በፍቅር ራስን በመግዛት በጽድቅ በመልካም ምልልስ የምትኖሩ በመካከላችን ልትኖሩ ትችላላችሁ። በቤተ ክርስቲያን ውስጥ ደግሞ ይህንን አቅም ሳያገኝ በተለያየ አይነት የህይወት ኳሊቲ የማይኖር እህት ወንድም ሊኖሩ ይችላሉ። ስለዚህ ያለን የህይወት ኳሊቲ የሌለውን ሰውዬ እንድንፈርድበትና እንድናንቋሽሸው ሳይሆን እንድናገለግልበት የተሰጠን አቅም እንደሆነ ማየት አለባችሁ። ምክንያቱም ቤተ ክርስቲያን ውስጥ የሚመጡ ሰዎች ሁሉ በእውቀት ምክንያት ወደ ተሻለ ነገር እንዲሻገሩ እንጂ ተሰርተው ያለቁ ሰዎች አይደሉም። ስለዚህ እንደዚህ አይነት ድክመት ያለባቸው እንደዚህ አይነት ወጣ ያለ ባህሪ ያለባቸው ሰዎች ቸርች መጥተው ካልተገለገሉ ቦታ ሰጥተን ካልለወጥናቸው ማን ነው የሚለውጣቸው? ማን ነው የሚቀይራቸው? ስለዚህ ቤተ ክርስቲያን ውስጥ እንደዚህ አይነት በባህሪያቸው ወጣ ያለ ሰዎች፣ ደካማ ሰዎች፣ የክርስቶስን ምልልስ የማይመላለሱ ሰዎች ስታዩ ጀጅመንታል አትሁኑ፣ ፈራጅ አትሁኑ፣ አትደነቁ። ለምን? ቤተ ክርስቲያን ልክ እንደ ገራጅ ነች። የተጣመመ መኪና የተመታ መኪና ሲመጣ በስማም አስወጡልኝ ብሎ አይደነገጥም። ምክንያቱም የመጣው ገራጅ ነው። የተጣመመው ነገር ምን አድርጎ ተቀጥቅጦ ምን አድርጎ ቀንቶ ወደ መልካም ፖዚሽን እስኪመለስ ድረስ ወደሚጠቀምበት ወደሚሰራበት ስፍራ ነው የመጣው። ስለዚህ በቤተ ክርስቲያናችን ውስጥም የክርስቶስ አካል ደካማውንም ብርቱውንም የጠፋውንም ያልጠፋውንም የተለያየ አይነት ባህሪ ያለን ሰው ወደ ዓለም ላይ መረቡ ተጥሎ የተሰበሰቡ ሰዎች ናቸው። ስለዚህ በመካከላቸው በባህሪያቸው ወጣ ያለው ሰዎች መጥተው እንዴት እቺ እከሌ እንደዚህ ሄደች፣ እንዴት እንደዚህ እከሌ ሄደን እሱን ለመፍረድና ጀጅ ለማድረግ ሳይሆን አለን የምንለውን የኛን የህይወት መልካም የህይወት ምልልስ ወንድሜ ላይ እህቴ ላይ እንዴት ላስተጋባው፣ እንዴት መልካም በመኖር ጠቃሚ ህይወት የክብር ህይወት መኖር እንደምትችል ለማስተማር ተጠቀሙበት እንጂ ለመፍረድ አትጠቀሙበት። ስለዚህ ማንኛውም በክርስቶስ አካል ላይ ያሉ ሰዎች ሁሉ እንደዚህ አይነት ሰዎች እንዳሉ መንቃት አለባቸው። ቸርች ውስጥ እንዴት እንደዚህ አይነት ሰው ይገኛል? በደንብ ይገኛል። ከዚህም የበለጠ ሰው ሊገኝ ይችላል። ነገር ግን ምንድን ነው ስናቀናው ወይም ስንለውጠው የሱን የማይገባ ባህሪ እኛ ያለን ሰዎች ከሱ ባህሪ ለመካፈል ሳይሆን የቆምንበትን የጽድቅና መልካም ባህሪ ወደዛ ሰውዬ ምን ለማድረግ ለማስተላለፍ። ግን ብዙዎቻችን እኛ ባሉን ነገሮች ሁሉ ላይ እንቆምና እኛ ያደረግነውን ነገር ከቻልን ያልቻለው ሰው ላይ እጃችን ለመጠቆም ነው የሚያምረን። ስለዚህ እጆቻችን ያለውን ጠቁመን እሱን እንዳልቻለ ለማሳየት ሳይሆን እኛ የቆምን ሰዎች ሌላው እንዲቆም ማሰብ መቻል አለብን። ስለዚህ ማንኛውም ሰው የገንዘብ ኒድ ያለው ሰው ይመጣል፣ ኤክስፔክት እንደረጋለን።
ምክንያቱም በኑሮአቸው ደካማ የሆኑ ሰዎች በቃ ከማንኛውም ሰው ይራራልኛል ብለው የሚያስቡ ቸርች ውስጥ ነው። ምክንያቱም ብር አላችሁ ብቻ አይደለም፣ ከተማራችሁ ትምህርት ተነሳ ደግናችሁ የሚል ኤክስፔክቴሽን አለባችሁ። ስለዚህ በተሻላችሁ መጠን የሚለምናችሁም የሚያበድራችሁም የሆነ ነገር የሚጠይቋቸው ሰዎች ሁሉ በምንችለው መንገድ ሩሩህ መሆን አለብን፣ መልካም መሆን አለብን። ልባችን መድከም የለበትም። ብዙ የሚጠይቁን ሰዎች ቢኖሩ ኖርማል ነው። ለምሳሌ ወደ ቤተክርስቲያን ተመልከቱ። ቤተክርስቲያን ውስጥ መብላት መጠጣት ያልቻሉ ሰዎች የት ነው የሚሄዱት ማለት ነው? ቤተክርስቲያን ደጃፍ ላይ ምን ያደርጋሉ? ይቀመጣሉ። ለምን? ከማንኛውም ሰው የእግዚአብሔርን ባህሪ ተካፋይ ናቸው ብለው ስለሚያስቡ ያንን ኤክስፔክት አድርገው ይቀመጣሉ። ስለዚህ ኤክስፔክት በተደረግንበት ቦታ ላይ ትልቅ ነገር አለ። ይህንን የልብ ዝንባሌ አይተን በዚህ አይነት ኒድ ውስጥ ያለውን ሰዎች ሁሉ ማኩረፍ ወይም መግፋት፣ መጨቃጨቅ እንደ ተራ መገመት አያስፈልግም። አለ ዳቧችሁን ያላችሁን ነገር ቆርሳችሁ መስጠት። ለምሳሌ እናቶቻችን ወደ ቤተክርስቲያን ሲሄዱ ዳቦም የሆነ ቂጣም ይዘው ምን ያደርጋሉ? ይሄዳሉ። ምንም ትልቅ ነገር አለም። ለምን? እዛ ቦታ ላይ ሲሄዱ ከነሱ የሆነ ነገር ሊጠብቁ የሚችሉ ሰዎች እንዳሉ ስለሚያስቡ እንደዚህ ለማዮችን አጥፉልኝ ከዚህ አባሩልኝ ብለዋል። ለሚሄደው ያላቸውን ነገር ሼር ላደርግ ሄዳሉ። ዛሬም በቤተ ክርስቲያናችን ውስጥ ስንኖር በዚህ አይነት መልክ ያሉ ሰዎች አሉ። 100,000 ብር ሌላ ነገር ስጥ አልተባለም ማለት ነው። ቢያንስ ግማሽ ዳቦውን እንጀራን በማካፈል ያ ሰውዬ በዚህ ቦታ ላይ መኖር የሚችልበትን ተስፋ መስጠት ትልቅ ነገር ነው። ስለዚህ በብዙዎቻችን በዚህ አይነት መልኩ ውስጥ ላይ ስንኖር ቤተክርስቲያን ኒድ ያላቸው ፍላጎት ያላቸው ሰዎች ስላሉ በማንኛውም ነገር ላይ በዚህ አይነት ነገር ኤክስፔክት ስትደረጉ ልባችሁ ማዘን የለበትም። አንዳንድ ሰዎች እንዲህ አይነት ሰዎች ሲያዩ ቸርች መምጣት አይፈልጉም። በቃ ይሄ ምን አይነት ጭቅጨቃ ከበዛብኝ ምናምን እያላችሁ ልባችሁ ይዝላል። መልካም ነገር በማድረግ ልባችሁ አይዛል። የበለጠ እጠበቃለሁ፣ የበለጠ ኤክስፔክት ይደረግብኛል። እግዚአብሔር በሰጠኝ ነገር አካፍዬ አልፋለሁ። ልቤ ለመልካም ነገር ጽኑ ነው። መልካም ነገርን እግዚአብሔር ሰጥቶኝ አሳልፋለሁ። ምክንያቱም በዚህ ምድር ላይ እግዚአብሔር በሰጠኝ በጎ ነገሮች ሁሉ ላይ በዚህ ስገለጥ የእግዚአብሔር አባታችን ርኅራኄና ፍቅር ለሰዎች ምን አደርጋለሁ? አካፍላለሁ። ስለዚህ ያለን ብርታት፣ ያለን መንፈሳዊነት፣ ያለን ኳሊቲ ሌሎችን ዝቅ ለማድረግ ሳይሆን የማገልገል አቅም ነው። ሌሎችን የማንሳት አቅም እንደሆነ አስቡ። ሁሉን መንፈስ ይህን በልባችሁ ካስቀመጣችሁ መልካም የሆነውን ነገር በማሳየት ሰዎች ወደ ክርስቶስ ልባቸው እንዲቀና ምክንያት መሆን እንችላለን። እንዳልኳችሁ ማንኛውም ደካማ የሆነ ሰውን ለማገልገል ስትሄዱ እናንተ መጀመሪያ ያላችሁ ብርታት ለምን እንደተሰጣችሁ የሚያግዛችሁን ቃል ላንብብላችሁ። በሮሜ ምዕራፍ 15 ከቁጥር 1 ጀምሮ ብራዘር ሶፊያ ያነብልናል። ስለዚህ ቸርች ውስጥ የምናገኛቸው ደካሞች የተለየ የባህሪ ድክመት ያለባቸው፣ የፋይናንስ ድክመት ያለባቸው፣ የወሬ ድክመት ያለባቸው፣ የካራክተር ድክመት ያለባቸው ሰዎች አሉ። ሁሉ እግዚአብሔርን ያውቃል ማለት አይደለም፣ አውቃላችሁ። ስለዚህ በእንደነዚህ አይነት ሰዎች ልባችሁ መድከም የለበትም። ለምን እንደኔ አልሆነም ብላችሁ ወደ ፍርድ እንዳትሄዱ፣ ወደ መኮነን እንዳትሄዱ። የመፍረድና የመኮነን ሜንታሊቲን መጥፋት አለበት። ኖርማል ነው፣ በቸርች ውስጥ ይገኛል። ይህን በምሳሌ እንገራችሁ። ወደ መረቡ ውሃ ውስጥ መረብ የእግዚአብሔር መንግስት ወደ መረብ ውስጥ ወደ ውሃ ውስጥ የተጣለች መረብ ነው ይላል። መረቡ ሁሉንም አሳውንም ጊንጡንም አዞውንም ይዞ ያመጣል። ከዛ በኋላ መረቡን አጥማጁ መጥቶ የሚጠቅመውና የማይጠቅመውን ለይቶ የሚያወጣው ምንድን ነው? ባለቤቱ ነው። ስለዚህ የእግዚአብሔር መንግስት እንደዚህ ነው። በዓለም ላይ ሁሉ ሰዎች ይጠራሉ። ስለዚህ ጊዜና ሰዓት ጠብቆ ሁሉ የሚለዩበት ጊዜ አለ። ነገር ግን በመካከላችን ሁሉንም ያጠመቀውና የመጣውን ሰው ግን ሰርቭ ለማድረግ በምንችልበት የልብ መልካም ዝንባሌ ነገሮችን ማየት ግን ከኛ እንደሚጠበቅ የእግዚአብሔር ቃል ያስተምረናል። ሮሜ ምዕራፍ 15 ከቁጥር 1 ጀምሮ እኛ ብርቶች የሆንን የደካሞችን ጉድለት መሸከም እንጂ ራሳችንን ማስደሰት የለብንም። እሺ ምንድነው የሚለው? እኛ ምን ሆነን በሆነ ነገር ብርታት አለ ሰው አለ።
የጽድቅ ብርታት ያለን ሰው አለን። የፋይናንስ ብርታት ያለን ሰው አለን። የእውቀት ብርታት ያለን ሰው አለን። የመልካም ባህሪ ብርታት ያለብን ሰዎች አለን። እኛ ብርቱ ነን። ለምን? አቅም ላለን ሰዎች እኛ ባለን አቅም ፕራይድፉል እንድንሆን፣ ትዕቢተኛ እንድንሆን፣ እንድንፈርድ፣ ጀጅ እንድናደርግ ሳይሆን ሌላው አጠገባችን ደግሞ ደካማ ነው ብላችሁ የምታስቡትን ሰው የእሱን ሸክም ምን ልታደርጉበት? እንድትሸከሙ፣ የእሱን ጉድለት እንድትሞሉ ታዛቸዋል። አደ ክርስቲያን በዚህ ቫሊዩ ነው ቸርች ውስጥ መምጣት ያለባችሁ። ስለዚህ አንዳንድ ጊዜ እንደዚህ አይነት ኢሪቴት ስለሚያደርገን ነው። እግዚአብሔር አባታችን ይህንን ነው። ኢየሱስ ክርስቶስ በጣም ከደከሙ ዋጋ ከሌላቸው የካራክተር የቫሊዩ የገንዘብ የኑሮ የባህሪ ዋጋቸው ዝቅ ካሉ ሰዎች ጋር ይገኝና ይቀመጥ ነበር። ሰዎች አምላክ ሳለ አቅም ካለ ለምንድን ነው እንደዚህ የምትሄደው ሲሉት ከታመሙ ሰዎች ጋር አይደለ? ጽድቅ ከሚያስፈልጋቸው ጋር እኔ ሄጄ ላገለግላቸው ከሚያስፈልገኝ ሰው ጋር መጣው እንጂ እኔ ለማላስፈልጋቸው ሰዎች አልገኝም። እኔ ሄጄ ለጎደለው ነገር ሙላት ለሆንበት ሰው ላይ እሄዳለሁ። ዛሬም አምላካችን እግዚአብሔር በመካከላችን በምንኖርበትና በምንሄድበት ነገሮች ሁሉ አጠገቦቻችን በእንደዚህ አይነት በተለያየ አይነት ኒድና ፍላጎት ውስጥ የተለያየ ድካም ውስጥ ያሉን ሰዎች ሁሉ መልካም በሆነው ነገር በጎ በሆነው ነገር በፍቅር ለማቅናት ማሰብ መቻል አለብን። ሁላችን ትልቅ ነገር እናድርግ አይደለም፣ ነገር ግን እኛ ውስጥ ልናደርገው በምንችል ተራ ነገር ትልቅ ነገር አለ ማለት ነው። ትልቅ ነገር አደረገ አይደለም። ዳቦን ቆርሶ ለመስጠት የሚችለውን ነገር የሚራራ ልብ መያዝ አለብን። ይህንን አይነት ፓሽን መያዝ አለብን። ቸርች ውስጥ ይህንን ልብ እንዳለ ብንኖር ከሆነ አንዱ ባንዳችን ብዙ ለውጦችን ማምጣት እንችላለን። አንብቡት ክፍሉን። እያንዳንዱ ይላል ቁጥር 2 ላይ እያንዳንዳችን ባልንጀሮቻችንን ለማነጽ እርሱንም ለመጥቀም ደስ የሚያሰኘውን ነገር ማድረግ ይገባናል። አሜን። ክርስቶስ ራሱን ደስ አላሰኘምና፣ ነገር ግን አንተም የሰደቡበት ስድብ በእኔ ላይ ደረሰብኝ ተብሎ እንደተጻፈው ሆነበት። በጽናትና ቅዱሳት መጽሐፍት በሚሰጡት መጽናናት ተስፋ እንዲኖረን ቀደም ብሎ የተጻፈው ሁሉ ለትምህርታችን ተጽፈዋል። እሺ፣ ቁጥር 5 ላይ ብርታትና መጽናናትን የሚሰጥ አምላክ ክርስቶስ ኢየሱስን ስትከተሉ በመካከላችሁ የአንድነትን መንፈስ ይስጣችሁ። ይኸውም በአንድ ልብና በአንድ ሐሳብ ሆናችሁ የጌታችንን የኢየሱስ ክርስቶስን አምላክና አባታችንን ታከብሩ ዘንድ ነው። እንግዲህ ለእግዚአብሔር ምስጋና ይሆን ዘንድ ክርስቶስ እንደተቀበላችሁ እርስ በርሳችሁ ተቀባበሉ። ለአባቶች የተሰጠውን የተስፋ ቃል ያጸና ዘንድ ለእግዚአብሔር እውነት ሲል ክርስቶስ የአይሁድ አገልጋይ እንደሆነ እነግራቸዋለሁና፣ እንዲሁም አሕዛብ እግዚአብሔርን ስለ ምሕረቱ ያመሰግኑት ዘንድ ነው። እንዲህም ተብሎ እንደተጻፈ ስለዚህ በአሕዛብ መካከል አመሰግንሃለሁ፣ ለስምህም እዘምራለሁ። ደግሞም አሕዛብ ሁሉ ከሕዝቡ ጋር ደስ ይበላችሁ ይላል። እንደገናም አሕዛብም ሁላችሁ ጌታን አመስግኑ፣ ሕዝቦችም ሁሉ ወድሱት ይላል። ቁጥር 14 ላይ ወንድሞቼ ሆይ እናንተ ራሳችሁ በበጎነት የተሞላችሁ በእውቀት ሁሉ እንደተሞላችሁና አንዱ ሌላውን ለመምከር ችሎታ ያላችሁ መሆናችሁን እኔ ራሴ እርግጠኛ ሆኛለሁ። እግዚአብሔር በሰጠኝ ጸጋ መሰረት እንደገና አሳስባችሁ ዘንድ በአንዳንድ ጉዳዮች ላይ በድፍረት የጻፍኩላችሁ ለእግዚአብሔር ወንጌል የክህነት ተግባር ለአሕዛብ የክርስቶስ ኢየሱስ አገልጋይ ለመሆን ነው። ይኸውም አሕዛብ በመንፈስ ቅዱስ ተቀድሰው በእግዚአብሔር ዘንድ ተቀባይነት ያለው መስዋዕት እንዲሆኑ ነው። እሺ፣ ቁጥር ወደ ምዕራፍ 14 ተመለስና መጀመሪያ ምዕራፍ 14 ቁጥር 1 ጀምሮ ደግሞ አንብብላቸው። በእምነቱ ደካማ የሆነውን ሰው አከራካሪ በሆኑ ጉዳዮች ላይ በአቋሙ ሳትፈርዱበት ተቀበሉት። የአንድ ሰው እምነት ማንኛውም ነገር እንዲበላ ይፈቅድለታል። በእምነቱ ያልጠነከረው ሌላው ሰው ደግሞ አትክልት ብቻ ይበላል። ማንኛውም የሚበላ የማይበላውን አይናቅ፣ የማይበላውም የሚበላውን አይኮንን፣ እግዚአብሔር ተቀብሎታልና። ሌላውን በሚያገለግል ላይ የምትፈርድ አንተ ማነህ? እርሱ ቢወድቅ ወይም ቢቆም ለጌታው ነው፣ ጌታ ሊያቆመው ስለሚችልም ይቆማል። በቃ ቀጥሎ ከዛ ቁጥር 19 ላይ ያምብልን። ስለዚህ ሰላም በሚገኝበትና
እርስ በርሳችንም በምንተናነጽበት ማንኛውም ጥረት እናድርግ። ስለዚህ ሰላም በሚገኝበትና እርስ በርሳችን በምንተናነጽበት በማንኛውም ነገር ላይ ምንድነው ጥረት እንድናደርግ። ስለዚህ ጥረታችን፣ ፍላጎቶቻችን፣ አቴንሽናችን፣ ለሰው ያለን ሐሳቦች ሁሉ እርስ በርሳችን የምንተናነጽበትን ከአንዱ ብርታት ወደ አንዱ የሚያልፍበትን የልብ ዝንባሌ እንድንያዝና አንድ ሐሳብ እንድንኖር እንጂ የሚያለያየንን ጀጅ የሚያደርገንን የሚኮንንበትን ሐሳብ ላይ አትፍጠኑ። ሁላችንም በቤተ ክርስቲያን ውስጥ በዚህ አይነት ነገሮች ሁሉ ላይ አይምሯችንን ማሰልጠን አለብን። ግን እንደ ማንኛውም ሰው ሁላችን በምድር ላይ ስንኖር አይምሯችን ቶሎ ብሎ የሚፈጥነው ለመፍረድና ለመኮነን ነው። ለምን ይሄ ያልቻለም ተብሎ ቶሎ አቮይድ ለማድረግ ነው፣ ቶሎ ለመግፋት ነው። ነገር ግን መጽሐፍ ቅዱስ እንደሚለው ሁላችን እንደ አካልና እንደ እግዚአብሔር ቤት ስለሆነን አካሉን ያጣመረው አንድ ያደረገው ያንዱ አካል ብርታት ወደ ደካማው አካል ብርታት ሄዶ ያንን ምን እንዲያደርገው ነው ማለት ነው? ሂል እንዲያደርገው እንዲፈወስ ነው። ዛሬ በዚህኛው ቤት ላይ ስንሆነው እዚች እጄ ላይ የሆነች ነገር ጠርሙስ ቆርጣኝ ብትቀደድ ሌሎች አካሎች በሚሰሩት ስትሬንግስ እዚህ ጋር ያለው የተቆረጠው ነገር ከሳምንት በኋላ ሂል ያደርጋል። ለምን? በአካሌ ላይ ስላለ የሌሎች ብርታት ለደካማው አካሌ ፈውስ ሆኖ ይገለጣል። ስለዚህ እኛም በቤተ ክርስቲያን ውስጥ ስንኖር ሁላችን የምናገኘው ጥበብና እውቀት ጸጋ አንዱ አካል በራሱ ፌዴሬቲም ባለማወቅም የሚደርስበትን ቻሌንጅ ሁሉ ለማነጽ ለመፈወስ የምንችልበት ብርታት ይፈሳል። ስለዚህ ይህንን ብርታት አይተን ሂል ለመደራረግ ለመፈዋወስ ለማግኘት ማድረግ አለብን ማለት ነው። ይህ አይነት መንፈስ ስንይዝ በቀላሉ ሰዎች ወደ ትክክለኛ ቦታቸውና ስፍራቸው ሊመጡ ይችላሉ። ስለዚህ ሁላችንም ዛሬ በመኖራችን በሕይወታችን ውስጥ ባላቸው ችግር ባላቸው እጦት ምክንያት በጣም ተጣብቀው መከራ ውስጥ ያሉ ሰዎች ሁሉ መጥተው ሊነግሩን ብዙ ነገር ዲማንድ ሊያደርጉ ብዙ ነገር ሊጠይቁ ይችላሉ። ይህን ነገር አሁንም አይደለም እስክንሞት ድረስ እንደዚህ አይነት ጥያቄዎች በቸርች ውስጥ ሊኖሩ ይችላሉ። ስለዚህ ሁላችንም ከአቅማችን በላይ ያለፈውን ሳይሆን በአቅማችን ደረጃ ኮንትሪቢዩት ለማድረግ ልባችንን ሬዲ ማድረግ አለብን ማለት ነው። ሁላችንም በዚህ ቦታ ላይ ደክመን ቆሽሸን አካላችን ሸቶ በተለያየ ልመጣ እንችላለን። ነገር ግን ሁላችን ድክመን ጠብቀን የኛ ንጽህና ወደ አንዱን አልፎ ሰዎችን ሂል ሊያደርግ እንደሚችል አስበን ልባችን ለዚህ ማቅናት አለብን። እኛ የተመረጥን እኛ ጥሩ የሆኑም ሰው ብቻ ሳይሆን ሁላችን በዚህ ቤት ውስጥ በሚኖሩበት ህይወት ውስጥ ያሉ ሰዎች ሁሉ በተለያየ አይነት ቻሌንጅ በተለያየ አይነት የእውቀት ደረጃ ስላለን አንዱ እውቀታችን አንዱ ብርታታችን ያለን ነገር ለሰው በማለፍ በማነጽ ወደ ፍጹምነት የምንመጣ ሰዎች መሆናችንን እንድታስቡ ያስፈልጋል። ስለዚህ በቤተ ክርስቲያን ውስጥ በአንዱ ላይ የምታዩት ጉዳትና ድካም ብላችሁ ሪቴት እንዳትሆኑ። ምክንያቱም በእያንዳንዱ አካል ላይ ያለው ጉዳት የገዛ ጉዳቴ ነው። ስለዚህ ሂል ላደረገውን እንጂ ጀጅ ላደረግበት ማሰብ አያስፈልግም። እዚህ ጋር ትልቅ ጉዳት ቢደርስ የሳኩ የእቺ እጅ ተቆረጠች አይገርምም ቀልቃል አልልማት አብሬ ያለቅሳለሁ አብሬ ውላለሁ ማለት ራስ ምታትም ወደ እኔ ይመጣል። ሁሉም ነገር እንደዚህ ነው። በአካሉ ላይ የሚደረስ ማንኛውም ችግር ባትወድም በግዱ ወደ አንተ ምን ያደርጋል? ይመጣል። ድሮ ቸርቻችን ልክ ጌታ እንደተቀበልን እኛ ወደ ቸርች ጌታ እንደተቀበልን አካባቢ ነው ቦንኬ ፕሮግራም አደርጋለሁ መጣው። ከዛ በኋላ ቦንኬን ሁሉ ሲሰሙ ከዛ ጴንጤ እያሉ ምናም ሲሄዱ የመጨረሻው እኛ ቦንኬ አናውቀውም ግን መሰደብ ጀመሩኝ። ይሄ ቦንኬ ተከታይ ዘርባል ምናም እያሉ ምክንያቱም በአካል ውስጥ ካለ ክብሩም ውርደቱም አብሮ ምን ያደርጋል? ይመጣል። ስለዚህ ሁላችን ነው። ስለዚህ በማንኛውም ቦታችን ያለ በቤተ ክርስቲያን ውስጥ ያለው ድካሙና ለውጡን ሁሉ እኔ እናንተ የሱ ነው ብለን የምንቀረው አይደለም። ይኛ ውስጥ ያለውን ኳሊቲ ያለውን ቤስት ነገር ሰተን በምክር በጸሎት ባለን ነገሮች ሁሉ ያንን አካል ሂል ለማድረግ ማሰብ መቻል አለብን። ስለዚህ በቤተ ክርስቲያን ውስጥ ስትኖሩ ልባችሁን ሰፋ አድርጋችሁ ኑ። አልነካ፣ አልደወል፣ አልጨቃጨቅ ብላችሁ አታስቡ። ሁላችንም ባለን ነገሮች ሁሉ ላይ ኮምፕሌት ሆነን ተሟልተን ወደ ሙሉ አካል የምንሄድ ሰዎች ነን። ስለዚህ ልባችን ሰፋ አድርገን የማይሆን የማያስፈልግ ወጣ ያለ ነገር ከሰዎች ልታዩ ትችላላችሁ። ኦኬ። ነገር ግን ምንድን ነው የምታክሙበት ሂል የምታደርጉበት አቅም እናንተ ውስጥ እንዳለ አንኳኩታችሁ ሄዳችሁ ፈውሶ። አንተ ወንድም፣ አንቺ አካሄድሽ ጤናማ አይደለም፣ ለአንቺም
ለኛም ለአካሉ አይጠቅምም። ይሄንን ነገር አስተካክሉ። ምክንያቱም በእያንዳንዱ አካሉ ላይ በእያንዳንዱ ቤተሰብ ላይ አንዱ አካል ለአንዱ በረከት እንደሆነ ያስታውቃል። ስለዚህ አይታችሁ በማማት አይታችሁ ኢግኖር በማድረግ ማለፍ የለባችሁም። እያንዳንዳችን በአካሉ ላይ የራሳችን አስተዋጽኦ ስላለን ለአንዱ ፈውስ መሆን መቻል አለብን ማለት ነው። ይህንን ልብ ከያዝን አካሎቻችንን እንደ ሌላ ዩኒክ አካል አድርገን ሳንመለከት ተያይዘን ጤናማ በሆነው ነገር ማደግ የምንችልበትን ትልቅ ጸጋ በመካከላችን ይገለጣል። ግን መናናቅ፣ አንዱ በአንዱ በራሱ እውቀትና በራሱ መንፈሳዊ ነገር ስታንዳርድ እያወጡ አንድን ጀጅ ማድረግ ሐሳብ ከሌለን የሚያግዘንም ጸጋ መፍሰሱን ያቆማል። ለምን? አካሉ ፍሎ ማድረግ የሚችለው አካሉ በትክክል መገጣጠም ሲችል ነው። ግን እያንዳንዳችን ባሉን ነገሮቹ ላይ መፍረድን፣ መኮነንን፣ ዳውን አድርጎ ማየትን ሳይሆን አንዳንዳችን በጸጋ ሁሉን ሂል ለማድረግ ማሰብ አለብን። ገላትያ ምዕራፍ 6 ላይ ይሄን ነገር ልንገራችሁ። ኧረ እስከ መቼ ነው የምታገሰው ብላችሁ ታላችሁ አይደል? ኢየሱስ እንደተናገሩ ምሳሌ አስቡ። ስንት ጊዜ ነው ይቅርታ ምለው አለ? 7 ጊዜ። ያ ማለት ቁጥር አለ የሚያስቀምጥለት። በቃ አንተ ካራክተር ውስጥ ስላለ እድሜ ልክን እንደዚህ ቢኖር ያን ማድረግ እግዚአብሔር ስንት ጊዜ ነው ይቅር የሚላችሁ? እስከ ምንድን ነው? ለሰራሁትም ገና እሰራለሁ ለሚባለው ለእቅድ ሁላ እግዚአብሔር ይቅር ብሎኛል። ገና ላልሰራሁት ሁሉ እግዚአብሔር ይቅርታው አለ ማለት። ስለዚህ ቤተክርስቲያን ውስጥ ይህን ላይፍ ስታይል አድርጎ አይምሯችሁን አስለምዱት። ሰጠጥ ብሎ መኖር ነው እንጂ ምን አይነት ነው ብላችሁ አትክፉ። በር ክፈቱ። የሚታከሙት እዚህ ሲመኖሩ አይደል እንዴ? ጀጅ አትሉ። ፊታችሁን አትልመዷቸው። አታስደንግጡ። አይ ነው በጣም ካራክተራቸው አስቸጋሪ ሰዎች አሉ። በጣም መለወጥ የማይፈልጉ ሰውን ዲፔንድ አድርገው የሚኖሩ ሰዎች፣ የራሳቸውን ነገር የማይችሉ ከሰው ለመቀበል ብቻ ሊሄዱ ቢሆንም ግን ያንን ሰውዬ ኒዱንም ካራክተሩን ለውጦ ለማገልገል ሰፊ ልብ መያዝ አለብን። የታወቀ የታትር በቃ ወንድም ነው እህት ነች። የት ሄዳል? እንደዚህ አይነት ወንድም ያለው ሰው የለም። የሚፈልጥ ወንድም ያለው ሰው የለም። እሱ አላገኝም ብለህ ቤተ አትቀርም ወይ አታውጣው። ችግሩንም ሁሉንም ይዘህ አብረህ ፍጠህ ትኖራለህ። ቸርች ውስጥም ልክ እንደሱ ለዘላለም ሳይለወጡ ናግም የሚያደርጉ ገንዘብ አንጣ ይህን አንጣ እያሉ የሚያወሩ የሚያሙ ሰዎች ሊኖሩ ይችላሉ። በቃ አለቀ። አርፋችሁ ታግሳችሁ ሂል እያደረገን እየፈወስን መሄድ ብቻ አለቀ። ምክንያቱም መለወጥ የሰውየው ኃላፊነት ነው። መስበክ የቤተክርስቲያን ድርሻ ነው። ቃሉን ተቀብሎ ሂል ማድረግ የሚችለው እሱ ነው። በእንደዚህ አይነት ኤክስፔክቴሽን አለ። ፈጽሞ ቤተክርስቲያን ውስጥ ስትኖሩ የሆነ የፐርፌክሽን ምናምን ስፍራ ብላችሁን ታስቡ። ጌታ ኢየሱስ ደስ ይላል። ስለ ቤተክርስቲያን ፐርፌክሽን ጽፎ ሊሄደው 7 ቤተክርስቲያኖች 7ቱ ቤተክርስቲያን 7 ጨለማ ብሎ አልጀመረም። ለ7ቱ ኮከቦች ብርሃኖች ግን የጻፈላቸው የኮከብ አይነት መልእክት ነው። በመካከላችሁ ሌብነት፣ በመካከላችሁ ዝሙት፣ በመካከላችሁ ክደት፣ ሴጣን ማምለክ አለብን። ግን ምንድነው? ይሄንን አስወግዱ፣ በዚህ ጽኑ። ታማኝነትን አይቻለሁ። ቀጥሎ ደግሞ የሆነ ብቻ ድካምን ደግሞ ነቅፋለሁ አይደለ? ይሄ ነው የታወቀው። ስለዚህ አሁን ቸርቻችን ወይኔ ሄብሮን ቤተክርስቲያን እንደሱ አትበሉ ማለት ድካሙም አለ ብርታቱም አለ። ይሄ የሚያስደንቅ ነገር አይደለም። ስለዚህ ሁላችንም በእንደዚህ አይነት አስቸጋሪም መልካም በሆነ ሰዎች ተዋቅረን ያለ ነው። ግን አንዱ ለአንዱ ሰውን ሂል ለማድረግ በዚህ አይነት ኔትወርክ እግዚአብሔር አስቀምጦናል። ስለዚህ የሆነ ችግር ስታዩ የምታጋኑ አደባባይ ለማውጣት ጀጅ ለማድረግ የምትሮጡ ሰዎች ይህን ልባችሁን አስተካክሉ። ሌላም ደግሞ በተቻላችሁ መጠን ሁል ጊዜ ድህነታችሁ ወይ ባዶነታችሁ ብቻ ተመክታችሁ በሰው ላይ ጥገኛ ሆኖ ለመኖር ደግሞ ይህንን አይነት ሜንታሊቲ መቀየር አለባችሁ። ለትንሽ ጊዜ ልትረዱ ትችላላችሁ። ግን ዋናው ዓላማው ሰው ራሱን ወደ መቻል መጥቶ አይደለ? እንዲያውም ከተቀባይነቱ ለማካፈል ነው ሬዲ የሚሆነው። የቤተ ክርስቲያን ንስሐ ምንድን ነው? ሌባው አይስረቅ ብቻ አይደለም ንስሐው፣ በእጁ ይስራና ምን ያደርግ? ዳነ የሚባለው ሲያካፍል ነው። ስለዚህ የሚለምንም አይለምን ብቻ አይደለም ይባል፣ ሰርቶ ደግሞ በእጁ ምን ያደርግ ማለት ይስጥ። ለትንሽ ጊዜ ልትነሙ ይችላል። ስለዚህ አንዳንድ ሰዎች አሉ ድህነታቸውን መመኪያ አድርገው መኩሪያ አድርገው የተቀመጡ ሰዎች አሉ። አታስብልኝም እንዴ ጌታ እንጂ የተማርን
በላንጣ ተባለ። እምነት እኮ መለመኛ አይደለም። እምነት እኮ ተአምር መፍጠሪያ ነው ማለት። እንዲህ ስላችሁ ለማኞቹን እያበረታታው አይደለም ማለት። አይጠፉምና ሬዲ ኑን። ምክንያቱም እስኪበስል ድረስ የሚቀፍል ሰው አለ። ስለዚህ ይሄንን አያስደንግጣችሁ። የተቀፈልከውም ስላለ ነው። ስላለኝ እግዚአብሔር ያመሰግናል። በዚህ አትኩራራ። በቃ በዚህ አይነት ልባችሁን አስባችሁ ሼር ለማድረግና ሂል ለማድረግ አስቡ። ከዛ ስጡ። የሚቀጥለውን ደግሞ እንዴት አድርጎ ያ ሰውዬ ወደ መልካም ነገር ወደፊት በያዕቆብ 1:27 እንደዚህ አይነት ቻሌንጆችን ለመቅረፍ 5 ፕሮጀክቶችን ፕላን አድርገን አዘጋጅተናል። ያ ማለት ምንድነው? ሜካፕ ስልጠና፣ ቧንቧ ዝርጋታ፣ ባሬስታ፣ ካሜራና ኤዲቲንግ እንደዚህ አይነት የ3 ወር የ4 ወር ስልጠናዎች ብንሰጥ ማንም ያሉ ሰዎች ወንጌል የመጡ ሰዎች እነዚህን ስኪል ብንሰጣቸው ተጨምረው የራሳቸውን ገቢ ምን የሚያደርግ መፍጠር የሚችሉበትን እድል እንፈጥራለን። በዚህ ቦታ ላይ ባሬስታ የሚችል ሰው፣ ሜካፕ እንደነረዱ አይነት የሚችል ሰው፣ ቧንቧ መስራት የሚችል ሰው፣ የተለያዩ ሰዎች እውቀቱን ሰጥቶ እንደዚህ አይነት ሰዎችን አሰልጥኖ ገቢ እንዲፈጥሩ ማስቻል አለብን። ምክንያቱም ሁሉን ሰዎች እንጀራ እየቆረስን እናኑር የሚል ፕላን የለንም። ምክንያቱም እያንዳንዱ ሰው ራሱ ቻሌንጅ እኮ በረከት ነው። ልንገራችሁ፣ እንዲያውም የሰው ልጅ ትልቁ የሚሞተው ቻሌንጁን ሲጠፋበት ነው። ቻሌንጅ ትልቅ በረከት ነው። ለምን? ይሄኛው ዓለም እኛ ምድር ላይ እንዲያውም ብዙ ጊዜ ሰዎች ለውጥ የሚያመጡት በትናንሽ ነገር ስለምንረዳ ነው። ግን የራሳችን ድነትና ችግራችንን ሳንጠጣ ብንኖር የራሳችን ውሃ እንድንፈጠር ኃይል እንጠቀምበት እንችላለን። ስለዚህ ድካማችሁን በሆነች እርካታ በሌለው ነገር አታርኳት፣ ዘላቂ በሌለው ነገር አታቆሟት። ነገር ግን ወደ ራስ ቻሌንጅ ወደ ራስ ነገር ገብቶ የራስን ነገር ለመፍጠር ጥረት ውስጥ መግባት ትልቅ አቅም ነው ማለት ነው። ስለዚህ ዛሬ ህይወታችን ውስጥ ይህን ስትኖሩ እኔ እናንተ መንፈሳዊያን አቅም ያለን ሰዎች በመካከላችን በደካማ በተለያየ ነገሮች ሁሉ ስላለን እንደዚህ አይነት ነገር ሲኖሩ ልባችን ሰፋ አድርገን ሂል ለማድረግና ለመፈወስ የተዘጋጀ የልብ ዝንባሌ ብንይዝ ያለን ግንኙነት ጤናማ ይሆናል። ሌላው በመካከላችን ሁሉ ሰው እኩል እግዚአብሔርን ያውቃል ማለት አይደለም። ባለፈው አስተምራችሁ ነበር። ቸርች ውስጥ ቸርች ብቻ ፈልጎ አይደለም፣ ብዙ ኔትወርክ ፈልጎ የሚወጣ ሰው አለ። ቸርቾች ይታመናሉ፣ ጌታ ይመስገን ሃሌሉያ ብሎ የራሱ ፕሮዳክት ለመሸጥ የሚያስብ ሰው አለ። ምክንያቱም የእናንተን ቋንቋ ይናገርና የእናንተን ታማኝነትና የዋህነት ተጠቅሞ የእናንተን ብር ሊወስድ የሚችል ሰው ሊመጣ ይችላል። ስለዚህ በመንፈሳዊ ነገርም ነቃ አድርጎ ሳይቸኩልም ራስን ተረጋግቶ ማየት ያስፈልጋል። ቀጥሎ ደግሞ በቤተ ክርስቲያን የተቀመጡላችሁ አስተማሪዎች፣ ሽማግሌዎች እያንዳንዳችሁ ለምትወስኑት ውሳኔና ለምታደርጉት ነገሮች ሁሉ ተጨማሪ ግብአት እንዲሆንላችሁ እንደዚህ አይነት አስቤ ነበር፣ እንደዚህ አይነት ነገር ፕላን አድርጌ ነበር ብላችሁ አድቫይስ ብታደርጉ አብራችሁ የተጣመራችሁትን ሰው ከእናንተ በለጠ አስተማሪዎቻችሁ ወይም ፓስተሮች ሊያውቁ ይችላሉ። ይሄን መንገድ በዚህ ሂጂ፣ ይሄን መንገድ በዛ ሂድ ብሎ ሊመክራችሁ ይችላል። አንዳንድ ጊዜ እናንተ አብራችሁ የሆነ ቢዝነስ ለመስራት ወይም ባልና ሚስት ለመሆን ስትወስኑ እንደ ቤተክርስቲያን ማን ባል ሚስት ቢሆን ምን አይነት ዋጋ እንዳላት ምን አይነት አመላከት እንዳላት በቤተክርስቲያን የታወቀ ሰዎች ናቸው። ስለዚህ ቤተክርስቲያን ላይ ስትኖሩ የምትኖሩትን ህይወት ግልጽ ብታደርጉት ትጠቀማላችሁ። ለምን? የሚገጽሳችሁን ኢንፎርሜሽን እንድታገኙ እድልን ታገኛላችሁ። አንዳንድ ጊዜ ግን በስውር የጠየቀህን አግኝቼ የለው ብለህ ደብቀ እሺ ብለህ ተፈራርመህ ከመጣ በኋላ ከማይሆን ሰው ጋር ተጣምደሃል። ጉድ ነው የሚፈላው። ስለዚህ ከመጣመድ በፊት ወደ ግልጽ መውጣት እኮ ራስን ይጠቅማል። ወደ አደባባይ መውጣት፣ እጮኛ መያዝ አስደናቂ አይደለም ማለት ነው። ቢዝነስን መጀመር አስደናቂ አይደለም። ግን ምንድነው ሁሉን ከጨለማ ከምታደርጉት በብርሃን ብታደርጉት ቆንጆ ነው። አንዳንድ ሰዎች ይህንን ከነገርኩሽ በኋላ ይህን ከነገርኩ በኋላ ለማንም አትናገር ካለ በዚህ ጨለማ ሊበላ ያሰበ ሰው። ምክንያቱም ያ ሰውዬ ይታወቃል፣ ወይ በሆነ ዘንድ ወይ በዳኒ በሆነ ዘንድ ይታወቃል። ስለዚህ እናንተን አታክ የሚያደርጋችሁ በምንድን ነው? ከፋሚሊ በምን ማድረግ ነው? በመለየት ነው። አንድ ጊዜ የኔትን የሆነ ልጅ ዝም ብሎ ይቀፍላት ነበር ማለት ነው። ከዛ በኋላ ማጓት እንደዚህ ይሰለ የኔ ስልክ ስጪውና ብቻ እንዲጠፋልሽ ከፈለግሽ የሚያወራሽን ሁሉ ለወንድሜ ነግረዋለሁ ካልሽው ይሄን ከሰማ የሚቀጥለው ቀን ካለ በብርሃን ካለ እውነተኛ ሰው። ይሄን ስትይው ግን ከጠፋ ችግር የለም አልኳት ነው። ከዛ ያላትን ሁሉ መታ ነገረችና ሄዳ ደግማ ስትነግረው ድራሹ ጠፋል ማለት ይህ ሁላ ነገርሽ ማለት ደግሞ አልመጣም ማለት። ስለዚህ አንዳንድ ነገሮች
ችግር የሚፈጥሩት በጨለማ ውስጥ ነው። ስለዚህ እከሌም ምናምን አብሮ የሚጀነጅን ከሆነ እንትና እንዲጠይቁኝ እስኪ ፓስተሩን ምን ምክር አለ ብትሉት በቃ ሰውዬው አይመጣም ወይ ሴትዮዋ አትመጣም። ስለዚህ አንዳንድ ነገሮችም ቢዝነሶችንም ስትመክሩ በመካከላችሁ እናንተ ዛሬ ልትመጡ ትችላላችሁ። ቀድሞ ያለ ሰው በባህሪው በእምነቱ ቤተክርስቲያን ታውቀዋለች። ስለዚህ አንዳንድ ዲሊንጎችን አንዳንድ አግሪመንቶችንም እንዳትቸገሩ ወደ ብርሃን ማምጣት በጣም መልካም ነው። ምክንያቱም ነገሩን በድብቅ ከወሰናችሁ በኋላ ስር ከሰዳችሁ በኋላ መሰረት ከያዛችሁ በኋላ ሪቨርሰብል ላይሆን ይችላል። ወይም ደግሞ ነገሩን ደግሞ ለወለወጥ ቢቻልም ዋጋ ሊያስከፍላችሁ ይችላል። ስለዚህ አንዳንድ ነገሮችን በድብቅ ከማድረግ እንደ ፋሚሊ ለወንድሞቻችሁ በምናምን ነገር ማየት ነው ማለት። ስለዚህ ጅንጀናን በጨለማ በአደባባይ ማንም ይከለክላችሁ የለም። መደባበቅ አያስፈልግም። በቃ ኖርማል ነው። ጌታ ይመስገን። ሻይ ቤት ቁጭ ብላችሁ ስናገኛችሁ አይ ዝም ብለን ነው ለአገልግሎት አትበሉ ማለት። ከዋሻችሁ በኋላ ከምታደርጉ ፓስተር ሮን ምን እያደረኩ ነው ጅንጀና ላይ ነን ጸልይልን ብትሉ ምንም የሚያስደንቅ ነገር የለም። አትደበቅ። ከዚህ ቸርችም አትቅሩ። በደንብ ኦፊሻሊ ማድረጋችሁ ለእናንተ ይጠቅማቸዋል። በብርሃን የሄደ ሰው ውጤቱ በጣም ይሳካ ነው። የተፈተነ ሪሌሽንሽፕ ይኖራቸዋል ከጓደኛችሁም ከዛ በማንኛውም ነገር ላይ እና በቤተክርስቲያናችን ውስጥ ባሉ ሰዎች ሁሉ በዚህ አይነት በጣም ብዙ አይነት ሰዎችም ስለሚመጡ እኛ በግንኙነታችን ነቃ አድርገን አድቫንስድ ህይወት ለመኖር ራሳችን ካነቃን ነገሮች በጣም ቀላል ናቸው። ስለዚህ እኛ ቤስት የምንል መልካም አቅም ያለን ሰዎች ሁሉ ሌሎችን ለማነጽ ሌሎችን ለመጥቀም እንጠቀምበት። በመካከላችን በጣም በተለያየ አይነት ፖዚሽን በተለያየ አይነት አስቸጋሪ ባህሪ ያሉ ሰዎች አሉ፣ ዛሬም አሉ፣ ነገም ይኖራሉ። ብርቅ አይደለም፣ ግን ማኔጅ አድርገን መኖር እንችላለን። አሜን ፕሬዝ ጋድ። ከዚህ ቸርች ሲመጡ የሆነ ኩል ብቻ አይደለም ማለት ነው። ጫማው የሚሸጥ ብብቱ የሚሸጥ በካራክተሩ በጣም አታኪንግ የሆነ ሰው ሊመጣ ይችላል ማለት ነው። በቃ አለቀ። ከዚህ ካልመጣ ሂል የሚያደርግ ሁላችን ከዚህ መተን ነው ወደዚህ ደረጃ የመጣ ነው። የፈሰሰልን ጸጋ ነው ሁሉን ነገር የሚያስተውል የስጋችንንም የነፍሳችንንም የመንፈሳችንንም ጽድቅ የሚያመጣልን የእግዚአብሔር ጸጋ ነው። ስለዚህ የእግዚአብሔር ጸጋ ካላገኘ እንዴት ነው የሚለወጠው? ስለዚህ መናናቅ መገፋፋት አያስፈልግም። ሙድ መያዝ ስታይል መያዝ አያስፈልግም። የእግዚአብሔር መንግስት ደስ ይላል። ወርቅም ያለውን አደገኛ 5000 ብር ሽቶ የሚሸተው ሰውም አለ፣ ብብቱ የሚሸጥ ሰው አለ። ደስ ይላል። ይሄ ሁሉን ነገር ምን ያደርጋል ማለት ነው? ያስተሳስረዋል አይደል እንዴ? በቃ መወዳደር የለም ማለት ነው። አብረን ችል እናደርጋለን ማለት በፍጹም። ዛሬ ቸርች ባይሆን ኖሮ እንትን በባዶ እግሩ የሚሄደው ሸራተን መች ይመጣ ነበር? ዛሬ እንደኛ አይነት ሀብታም የሚያገኘው እዚህ ቦታ ነው ማለት ተገፋፍቶ ይላል ማለት አብሮን ፀሐይ መታን ይላል ማለት። ስለዚህ በዚህ ልባችን ደስ ይለናል ማለት እንደዚህ አይነት እኩል ሆነን ልናገለግልበት የምንችል ስፍራ ስለመጣን ደስ ይላል ማለት። የያዝነውን ቦታ ይዘን መተን ደካማ ሰው ስናይ መናናቅ የለብን ማለት። አብረን ኮምፕሌትሊ ስሙ ማያውቀው ሰው ሰላምታ ማታውቀውን ሰው ሰላምታ የምትልበት እዚህ ቦታ ላይ ነው። ጌታ ይመስገን። ስለዚህ ሰላምታ በመባባል እኔ ስታይለኛ ሰው ብቻ ነው አብሮ በቃ ማታስም እያለ በደንብ ሊል ይችላል ማለት። ልብ ሳይሳሳ ደስ ይበለ ቅዱሳን ነው እሱ አይደለም ይለው ለጽድቅ ተጠርቷል። እዚህ መደነቅና ማስፈራት የለብንም ማለት። እንዲህ አይነት መንፈስ ይሰማ ደስ ጂሰስ እዚህ ቦታ ላይ መጥቶ እናንተ ጠፉ እናንተ ነው አይልም ማለት። ሁላችንም ትከሻችን ነካ ነካ እያደረገ ጸጉራችን እየነካ ነካ በደስታ ያገለግለናል። ዛሬም ሁላችን እኩል ሆነን ሰርቭ የምንደረግበት ስፍራ ይሄ ስለሆነ ደስ ይላል። አጠገባችሁ ባለ ሰው ደስ ይበላችሁ። እስኪ በአንተ ደስ ይበለኛል በሉ። ከአንቺ ጋር በመሆኔ ከአንተ ጋር በመሆኔ ሰለብሬት አደርጋለሁ። መናደድ ቢኖርም የሚያበሳጭ ቢኖርም እየተበሳጨውም ደስ ይለኛል፣ እያንዘንኩም ደስ ይለኛል፣ ብሬን ክደህም ደስ ይለኛል፣ አምተኝም ደስ ይለኛል፣ አናደኝም በቃ ምንም ችግር የለም። እግዚአብሔር ይመስገን። ሰማይ እንዳውም ጎረቤት የሚያደርጋችሁ እዚህ ጋር እንዲወጣላችሁ ማለት። ከዛስ ይሄ ትዕግስታችን፣ ፍቅራችን፣ ይሄ ታማኝታችን የት ነው የሚለካው? ካራክተሩ የት ነው የምንጠቀመው? እዚህ ጋር በፍቅር ያለመናደድ ተስፋ ባለመቁረጥ አብረን ይህንን አይነት ላይፍን ማኒፌስት የምናደርገው እዚህ ቦታ ነው። ገላትያ ምዕራፍ 6 ቁጥር 1 ላይ ወንድሞች ሆይ አንድ ሰው በኃጢአት ውስጥ ገብቶ ቢገኝ መንፈሳዊ የሆናችሁ እናንተ በገርነት ልትመልሱት ይገባል። ነገር ግን እናንተም እንዳትፈተኑ ራስን ምንድን ነው? አንዳንድ ጊዜ የሆነ ሰውን ባክ ሲያደርግ ወይም ሲጠጣ ወይም ምናምን አድናለሁ ብለህ ሄደ እዛው አብረ የችግሩ ተካፋይ እንዳትሆን መጀመሪያ አንተ ብሰል።
አንተ ቁም። ምክንያቱም አንዳንድ ተላላፊ በሽታዎች አሉ። አሁን ያኔ ኮሮና የመጣ ጊዜ ዶክተር ሰው ለብቻ አይመጣም። መጀመሪያ አይኑን ሸፍኖ ጓንቱ አድርጎ ነው እልል እያለ ቢመጣ አብሮ እሱም ሊሞት ይችላል። ስለዚህ የመጀመሪያ ራስን ዲፌንድ ማድረግ የምትችልበት። እንዲያውም አንድ ሰው የሆነ ሰው ቸርች ቀሩና የሆነ ዲያቆን ነች ምናምን በቃ እንዴ ከሌ ቀጠፍቷል ምናምን ብለው እንጎበኝ ሄደን እናመለሷል እንዳሉ ድሮ ሳሪስ ተዋት ሂዱ አልኳቸው። ከዛ ሄደው ቁጭ ብለው ሰውየው ቸርችን ጠልቷል። ቡና እያጠጣ መካሪዎቹን እኮ ነው አምቶ ጉድ እዚህ ነው ያለው ብለው እነሱን ጠፉ ማለት ነው። ፖለቲካውን ሲያጠጣቸው ዘበለው ማለት ነው። ዛሬም አሁን አንተ ቸርች የቀረውን ሰው እመክራለሁ ብትል አቅም ከሌለ ይኸውልህ የቀረቡት ፓስተሩን እንዲያርጉ ሲል ወይ ጉድ ብለህ ድንጋይ ይዘህ ትመጣለህ። ለዚህ ነው ስታቀናም ደካማውንም ስታቀናም አንተ መቆምን እርግጠኛ ሁን። ግን ሲያጠፋም ሲቸገርም ሮንግ ሲሆን ደግሞ ልብ አይዘንበት። ስለዚህ አንተ አቅም ካለ በየዋህነት ማቅናት መቻል አለባችሁ ማለት። ምክንያቱም አንዳንድ ሮንግ ድርጊቶች ሲያወራው ራሱ ሊያምራችሁ ይችላል፣ ሊቀጥል ይችላል ማለት ነው። ድሮም ወንጌል ስርጭት ጆን የሚባል ልጅ ሳሪስ ሲሄድ የሆነ ቦታ ላይ ወንጌል ሰብክ ሄጄ አለ። ስሰብክ እንዲህ ራስታ ነገር ናቸው ያጨሳሉ። እሱ ልጁ አያውቅም ማለት ስሰብክ አለ የሚያጨሱት ነጋስ ድራግ ነው አለ። ከዛ እየጣፈጠው መጣ። ጠዋት እየተነሳ እነሱ ጋር መሄድ ጀመረ ማለት የትም ቦታ አይሰብክም ማለት። ስለዚህ አንዳንድ ወሬዎች ልትመክር ትሄድና የሰውየው ወሬ ይበልጥና ሐሜተኛ አድርጎ ሊያስቀር ይችላል። ከዛ በኋላ ምክሩ ይቀራል። ከዛ በኋላ ማማን ትጀምራለህ ማለት። ስለዚህ ቪክተም እንዳትሆኑ ራሳችሁም ችሎታችሁን መጠበቅ ያስፈልጋል። ስለዚህ ግን ማንኛውም ደካማ ሰው ማንኛውም ፍረስትሬሽን ያለበት ሰው ቢኖር አትናቁት። ደካማ ህይወቱ እናንተ እንድትፈርዱበት እና እንድትልቁት ሳይሆን ለማቅናት። ከዛ በኋላ እናንተ ባትችሉ ደግሞ ከእናንተ በላይ እሱን ሊረዳው ሊያግዘው የሚችልን ሰው ጠቁሞ መናር ያስፈልጋል ማለት። አንዳንድ ሰዎች ትክክለኛ አኗኗር የሌላቸው የእናንተ ጓደኞች ሊሆኑ ይችላሉ። ስለዚህ ያንን ህይወት ገልጣችሁ ለቤተ ክርስቲያን እንዲድን ማድረግ አንዱ ትልቅ ፍቅር ነው ማለት ነው። ጌታ ይመስገን። ሌላው የመጨረሻ ቨርስ ማነብላችሁ ኤፌሶን ምዕራፍ 5 ምዕራፍ 4 መሰለኝ ቁጥር 29 ጀምሮ ላንብብላችሁና ጨርሳለሁ። ኤፌሶን ምዕራፍ 4 ቁጥር 29 ላይ እንዳስፈላጊነቱ ምንድነው የሚለው? ሌሎችን የሚያንጽ ሰሚዎችን የሚጠቅም ቃል እንጂ የማይረባ ቃል ካፋችሁ ለቤዛ ቀን የታተማችሁበትን ቅዱስን የእግዚአብሔር መንፈስ አትሳዝኑ። መራርነት ሁሉ፣ ቁጣን፣ ንዴትን፣ ጭቅጭቅን፣ ስድብን ከማንኛውም ክፉ ነገር ከእናንተ ዘንድ ምንድነው እግዚአብሔር በክርስቶስ ይቅር እንዳላችሁ እናንተም ይቅር ተባባሉ። እርስ በርሳችሁ ቸርና ምንድነው? ስለዚህ ምንድነው የሚያስቆጣ የሚያናድ ተስፋ የሚያስቆርጥ ነገር በመካከላችን ሀፕን ሊያደርግ ይችላል። በዚህ ነገር ላይ ስቲክ አድርጋችሁ ምንድነው አትቅሩ። ለምን? በመካከላችን እንዲህ አይነት ነገር የሚፈጠርበት ነገር ሊመጣ ይችላል። በዚህ ነገር ስቲክ ሳታደርጉ አልፋችሁ እርስ በርሳችሁ በፍቅር የምትያዙበትን ነገር አስቡ ይላል ማለት ነው። ስለዚህ ይሄንን መንፈስ በውስጣችን አይተን ልባችን እንድንታሳስርና በዚህ ልብ እንድንዘጋጅ እግዚአብሔር ስላስተማረን ጌታን እንባርካለን። ጌታ ይመስገን። ትምህርታችንን ጨርሰናል። ሁላችንም እንጸልያለን።